አውሮፓ ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና እጅግ በጣም አስገራሚ ጨዋታ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ተመልክተን ነበር። ኢንተር ሚላን ከባርሴሎና ጋር ባደረጉት ጨዋታ እንግዲህ አይበገሬነት የተሞላበትን ጨዋታ በመመልከት የአቻ ውጤትን ተመልክተናል። 3 አቻ በሆነ ውጤት ነው መጠናቀቅ እየቻለው። የዚህን ጨዋታ ሰፋ ያለ ዳሰሳ የምናቀርብላችሁ ይሆናል። እንዲሁም ደግሞ በግማሽ ፍጻሜ የአውሮፓ ኮንፈረንስ ሊግ እንዲሁም ደግሞ የዩሮፓ ሊግ ግማሽ ፍጻሜ ጨዋታዎችም የሚደረጉ ይሆናል። እነዚህንም ጨዋታዎች እንመለከታለን። እንዲሁም ደግሞ በፕሬስ ኮንፈረንስ ላይ የተነሱ ሀሳቦችንም የምናጋራቸው ይሆናል። አሰልጣኝ ኤንዞ ማሬስካ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ያነሷቸውን ሀሳቦች አሉ፣ እሱን እንመለከታለን። በማንቸስተር ዩናይትድ በኩል ተጫዋቾቻቸው ልምምድ መስራታቸው ነው እየተገለጸ የሚገኘው። አማድ ዲያሎ እንዲሁም ደግሞ ማቲያስ ደሊት ልምምድ መስራታቸው እየተገለጸ ሲሆን ለዛሬው ጨዋታ ግን ብቁ እንደማይሆኑ ነው የተገለጸው። ሌሎች መረጃዎችንም ከማንቸስተር ዩናይትድ ጋር የምናነሳ ይሆናል። ትላንትና ከተጠየቁት ጥያቄ መካከል እንግዲህ አሰልጣኝ ሩበን አሞሪም ስለ ቪክተር ዮኮረስ ተጠይቀው ነበር። ተጫዋች ማምጣት ትፈልጋላችሁ ወይስ ደግሞ አውርታችኋል ተብለው ተጠይቀው ነበር። እስካሁን ድረስ አላወራንም፣ ነገር ግን በማንቸስተር ዩናይትድ ቤት ትልቅ ተጫዋች አይደለም የሚያስፈልገን፣ እኛ የምንፈልገው ለማንቸስተር ዩናይትድ የሚዋደቅ ተጫዋች ነው ሲሉ ነው መግለጽ እየቻሉት። በአሁኑ ሰዓት ላይ እየተገለጸ የሚገኘው የቪክተር ዮኮረስ እንዲሁም ደግሞ ሊያም ዴላፕ ጉዳይ፣ እነዚህ ሁለቱ አጥቂ ስፍራ ተጫዋቾች እንግዲህ ቻምፒየንስ ሊግን መጫወት እንደሚፈልጉ እየተገለጸ ይገኛል። ይህንንም ተከትሎ ነው እንግዲህ ሀሳባቸውን ገልጸው እኛ ቻምፒየንስ ሊግ የሚጫወት ተጫዋች ሳይሆን የምንፈልገው ለማንቸስተር ዩናይትድ የሚጫወት ተጫዋች ነው ሲሉ ሀሳባቸውን የገለጹት። ከአርሰናል ጋር የሚነያሱ መረጃዎች አሉ። ከመረጃዎቹ መካከል ጀርመን ዴፎ ስለ ጨዋታው ሲናገር እንግዲህ እጅግ በጣም ደስተኛ ወይም ደግሞ እድለኛ አልነበሩም ሲል ሀሳቡንም ገልጿል። የቀድሞ የአርሰናል አሰልጣኝ የነበሩትም አርሰን ቬንገር ስለ ቀጣዩ ጨዋታም ሀሳባቸውን ገልጸው ነበር። አርሰናል ይህን ጨዋታ አሸንፎ ወደ ቀጣዩ ዙር ያልፋል ሲሉም ነው እየተናገሩ የሚገኙት። እነዚህንና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። እኛ ወደ ፕሮግራሞቻችን አልፈን ቅድሚያም የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎችን በመመልከት እንጀምር። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ስሁል ሽረ ከወላይታ ድቻ ጋር ያደረጉትን ጨዋታ 1-1 በሆነ አቻ ውጤት ማጠናቀቅ ችሏል። የስሁል ሽረን ግብ ብርሃኑ አዳሙ ሲያስቆጥር ጸጋይ ብርሃኑ ለወላይታ ድቻ የአቻነቱን ጎል ማስቆጠር የቻለ ተጫዋች ነው። ወላይታ ድቻ ያለፉትን 4 ጨዋታዎች ማሸነፍ አልቻለም፣ በሁለቱም ተሸንፏል። ወላይታ ድቻ 38 ነጥብ በመያዝ በአሁኑ ሰዓት ላይ 5ኛ ደረጃ ላይ የተቀመጠ ሲሆን በ19 ነጥብ ስሁል ሽረ 17ኛ ደረጃ ላይ የተቀመጠ ክለብ ነው። ቀጣይ መርሃ ግብራቸውን ስንመለከት ማክሰኞ ስሁል ሽረ ፋሲል ከነማ ጋር ሲጫወቱ፣ ረቡዕ ወላይታ ዲቻ ከአርባ ምንጭ ከነማ ጋር የሚጫወቱም ይሆናል። ሌላኛው ምሽት የተደረገም ጨዋታ ነበር። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር አዳማ ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ በተመሳሳይ 1 አቻ በሆነ ውጤት ማጠናቀቅን ችለዋል። የወልዋሎ አዲግራትን ግብ ዳዋ ሁቴሳ ከበረብ ሲያሳርፍ፣ ነቢል ኑሪ ለአዳማ ከነማ የአቻነትን ግብ ያስቆጠረም ተጫዋች ነው። 16ኛ ደረጃ ላይ ይገኛል። አዳማ ከነማ በ22 ነጥብ በ12 ነጥብ፣ ወልዋሎ አዲግራት ዩኒቨርሲቲ የሊጉን ግርጌ 18ኛ ደረጃ ላይ የያዘም ሌላኛው ክለብ ነው። ቀጣይ መርሃ ግብር ስንመለከት ሰኞ አዳማ ከነማ ከመቀሌን ሰባን እንድርታ ሲጫወቱ፣ ማክሰኞ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት የ28ኛ ሳምንት መርሃ ግብር ጨዋታ የሚጠበቅም ይሆናል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በባርሴሎናና በኢንተር ሚላን መካከል ትላንትና ተደርጎ ነበር። ምናልባትም በአውሮፓ ቻምፒየንስ ሊጉ የ2024-25 የውድድር ዘመን እጅጉን ምርጡን ጨዋታ ትላንትና መመልከት ችለናል ማለትም እንችላለን። እጅግ በጣም አስገራሚውን ጨዋታ እንግዲህ ገና በተጀመረ በ34ኛው ሰከንድ ላይ ጎል በማስቆጠር ነበር ኢንተር ሚላኖች መጀመር የቻሉት። ማርከስ ቱራም ከዴምፍሪስ የተሻገረለትን ኳስ በ34ኛው ሰከንድ በማስቆጠር ኢንተር ሚላን ከሜዳቸው ውጪ ባርሴሎናን 1-0 እንዲመሩ ማስቻል ቻለ። ከዛ በኋላ በ21ኛው ደቂቃ ላይ ራሱ ቅድሚያ አሲስት ማድረግ የቻለው ዴምፍሪስ እጅግ በጣም በሚያስገርም ሁኔታ ከኮርና የተሻገረችውን ኳስ እንግዲህ ተነክታ ስትመለስ መቀስምት በተለምዶ መቀስምት በምንለው አመታት በማስቆጠር 2-0 መምራት ቻሉ። በዚህም ኢንተር ሚላኖች የተለየ አጋጣሚ በመፈጠር እንግዲህ 2-0 መምራት ችሎ ነበር። ነገር ግን ከ3 ደቂቃዎች በኋላ ላሚን ያማል እጅግ በጣም በሚያስገርም ሁኔታ 2-1 ማስቻል ቻለ። እጅግ በጣም የምታስገርም ጎል ነው ማስቆጠር የቻለው። ከዛ 38ኛው ደቂቃ ላይ ፌራን ቶሬስ ከራፊኒያ የተሻገረለትን ኳስ በማስቆጠር አቻ መሆን ቻሉ። የጨዋታ እጅግ በጣም በሚያስገርም ሁኔታ የመጀመሪያው አጋማሽ በዚሁ መጠናቀቅ ችሎ ነበር። እስከ 24ኛው ደቂቃ
ላይ ኢንተር ሚላኖች እጅግ በጣም እየተሻሉ ነበር። ነገር ግን ከ25ኛው ደቂቃ በኋላ እስከ 45ኛው ደቂቃ ላይ ፍጹም የጨዋታ የበላይነትም ወስደው ተጫውተው ነበር። ባርሴሎና በሜዳቸውና በደጋፊዎች ፊት 10 ሙከራዎችን አድርገው አራቱ ኦን ታርጌት ነበሩ። እስከ 45ኛው ደቂቃ ላይ ባደረጓቸው ሁለቱን ወደ ጎልነት መቀየርም ችለው ነበር። ከዛ በኋላ በተለይም ላሚን ያማል ትላንትና እንግዲህ አንግል የገጨባቸው ሁለትና አጋጣሚዎች መመልከት ችለን ነበር። በ24ኛው ደቂቃ ላይ ጎል ካስቆጠረ በኋላ በተመሳሳይ በ26ኛው ደቂቃ ላይ አንግል የገጨበትንም አጋጣሚ መመልከትም ችለናል። ከዛም በኋላ በርካታ ሙከራዎችን እንዲሁም ደግሞ በርካታ ቻንስ ክሬተሮችን ይህ የ17 ዓመት ስፔናዊ ተጫዋች ድንቅ አቋሙን በትላንትናው ዕለት ሲያስመለከተንም ቆይቷል። በትላንትናው ዕለት ላሚን ያማልን እንዲይዝ ግዴታ የተጣለበት ከጉዳት የተመለሰው ዲማርኮ ነበር። ይህ ተጫዋች ከላሚን ያማል ጋር እንግዲህ ሊመጣጠኑ አልቻለም። በዚህም የተነሳ አሰልጣኙ ቀይሮ ሊያስወጣው መቻሉን ነው በሁለተኛው አጋማሽ መመልከት እየቻለው። ትላንትና ከጉዳት የተመለሰው ዲማርኮ በ56ኛው ደቂቃ ላይ ተቀይሮ መውጣቱን በካርሎስ አጉስቶ ተመልክተን ነበር። ከዛ በኋላ ነው ምናልባት የላሚን ያማል ሙከራዎችን ትንሽ ቀነስ ማድረግ የቻለው ማርኮስ አጉስቶ በትላንትናው ጨዋታ ላይ ዲማርኮ ከላሚን ያማል ጋር ያነበራቸውን እንዳለ ማለት ይችላል የአንድ ለአንድ ግንኙነት ላሚን ያማል አሸንፎ ሲያልፍ እንዲሁም ደግሞ የተለያዩ ነገሮችን ሲያደርግ ተመልክተን ነበር። ከዛም በሁለተኛው አጋማሽ በተጀመረ በ63ኛው ደቂቃ ላይ ዴምፍሪስ ለራሱ ሁለተኛውን ለቲሙ ደግሞ ሶስተኛውን ጎል እንግዲህ ከኮርና የተሻገረለትን ኳስ በቴስታ በማስቆጠር 3-2 መምራት ቻለው። እጅግ በጣም የሚያስገርመው ግን በ63ኛውና በ65ኛው ደቂቃ ላይ የነበረው የመምራትና የአቻ ውጤት እጅግ በጣም ተቀራራቢ ነበር። በ63ኛው ደቂቃ ላይ ዴምፍሪስ አስቆጥሮ 3-2 መምራት ቢችሉም ራፊኒያ የመታትን እጅግ በጣም አስገራሚ ሁኔታ ያን ሶመር በራሱ ግብ ላይ በማስቆጠር እንግዲህ አቻ መሆን ቻሉ። እስከ 65ኛው ደቂቃ ላይ ነው ጎሎችን መመልከት የቻለው። ከዛ ራፊኒያ ነው እንግዲህ ይህንን ጎል እንድትገኝ ወሳኛውን ሚና መጫወት የቻለው። በ75ኛው ደቂቃ ላይ ሄነሪክ ሚኪታሪያን ጎል አስቆጥሮ ነበር። ነገር ግን ከጨዋታ ውጪ በሚል እንግዲህ ቫር እንደሻረው ነው መመልከት እየቻለው። በሴሚ አውቶሜትድ ኦፍሳይድ ቴክኖሎጂ ምክንያት ሄነሪክ ሚኪታሪያን እጅግ በጣም እድለኛ አልነበረም ማለትም እንችላለን። በትላንትናው ጨዋታ ላይ በእግር ጣቶቹ ምክንያት ነው እንግዲህ ኦፍሳይድ ተብሎ እቺ ኳስ መሻረም እየቻለችው። እቺ ኳስ እንግዲህ በትቆጠር ኖሮ ምናልባትም ዴምፍሪስ ትላንትናው ነው 2 አሲስት እንዲሁም ደግሞ 2 ጎል አስቆጥሮ መውጣትም ይችል ነበር። የዚህችም የተሻረች ጓል መነሳያ የነበረው ወይም ደግሞ አሲስት ማድረግ የቻለው እጅግ በጣም በሚያስገርም ሁኔታ ዴምፍሪስ ነበር። ትላንትናም እቺን ጎል አሲስት ማድረግ የቻለው ላሚን ያማል በ87ኛው ደቂቃ ላይ እጅግ በጣም አስገራሚ ለጎል እየቀረበች አንግልንም ተመልክተን ነበር። ላሚን ያማል በ26ኛው እንዲሁም ደግሞ በ87ኛው ደቂቃ ላይ አንግል የገጨባቸው አጋጣሚዎች ምናልባትም ለባርሴሎናዎች እጅግ በጣም አስቆጪ እንደነበር ነው መመልከትም የቻለው። በአጠቃላይ በጨዋታ 72% ቦል ፖሰስ እያደረጉት ባለሜዳዎቹ ባርሴሎና ነበር። ሃንሲ ፊሊክ የጀርመን እንዲሁም ደግሞ የስፔን ቅይጥ የሆነውን ኳስ በትላንትናው ዕለት ሲያስመለክተንም ቆይቷል። ሲፈልግ ኳሱን ፖሰስ ማድረግ ሲችል በቲኪታካም ሲጫወት እንመለከተንን፣ ሲያስፈልግ ደግሞ እንደ ጀርመኖች እጅግ በጣም በማጥቃት እየተመሰረተ ኳስን በላሚን ያማል ሲመሰረትም ተመልክተን ነበር። ላሚን ያማል ትላንትና እንግዲህ ብዙ ስታቲስቲክሶችን ነግራናቸዋል። ከነዚህ መካከል ትላንትና የባርሴሎና የማጥቃት ሪከርድ የነበረው በላሚን ያማል በኩል 40% ማለት ነበር ይላል የኦፕታ ስታቲክስ። በአጠቃላይ እንግዲህ በሶስት በኩል ስንከፋፍለው በአጥቂው ቦታ በፌርሚን ሎፔስ እንዲሁም ደግሞ ራፊኒያ ቦታ እነዚህ ሁለቱ ክለቦች ቦታዎች በአጠቃላይ 30% ቦታ ሲይዙ 60%ቱን ሲይዙ ብቻውን ግን የላሚን ያማል ቦታ 40% ማጥቃት ፕሮሰስ እንደነበረው ነው የሚገልጸው። በትላንትናው ጨዋታ ላይ 19 ሙከራዎችን ባርሴሎናዎች በሜዳቸውና በደጋፊዎች ፊት እያደረጉ ሲሆን 9 ሙከራዎችን አድርገው 3 ጎሎችን ማግኘት ችሏል፣ ኦን ታርጌቶችን ማለት ነው። በአጠቃላይ ኢንተር ሚላኖች ደግሞ 7 ሙከራዎችን አድርገው 3ቱን ኦን ታርጌት በማድረግ እንግዲህ 3ቱንም ወደ ጎልነት በመቀየር ውጤት ይዘው መውጣት ችሏል። ትላንትና እንግዲህ 2 ኮርናዎችን ነው ማግኘት የቻሉት ኢንተር ሚላኖች። ሁለቱንም እንግዲህ ወደ ጎልነት መቀየር ችሏል። ሁለቱንም ጎሎች ደግሞ ያስቆጠረው ዴምፍሪስ ነበር። አንዱን በመቀስ ምት አንዱን ደግሞ በቴስታ በማስቆጠር እንግዲህ የጨዋታው ልዩነት እንደነበር ነው መመልከት የቻለው። በትላንትናው ጨዋታ ላይ የጨዋታው ማን ኦፍ ዘ ማች ተብሎ መመረጡንም ዴምፍሪስን ተመልክተነው ነበረ። በጨዋታው ላይ ሌላኛው ኢንሲደንቶች በ41ኛው ደቂቃ ላይ ጁዙሊየስ ኮንዴ በጉዳት ምክንያት ተቀይሮ መውጣቱን ተመልክተናል። እንዲሁም ደግሞ ላውታሮ ማርቲኔዝ በ46ኛው ደቂቃ ላይ በሁለተኛው አጋማሽ ተቀይሮ መውጣቱ በጉዳት ምክንያት የተመለከትናቸው እነዚህ ሁለቱ ተጫዋቾች ናቸው። በጨዋታው ከመጀመሩ በፊት እንግዲህ ላሚን ያማል ሲያማሙቅ ጉዳት እንዳጋጠመው ተገልጾ ነበር። ነገር ግን ጨዋታው ላይ አሰላለፍ ውስጥ መግባቱ ለባርሴሎናዎች እጅግ በጣም ጠቃሚ መሆኑን ነው መመልከት እየቻለው። ትላንትና ምናልባት ላሚን ያማል ባይኖር ኖሮ ይህ ውጤት እንደማይመጣ በርካቶች ይገልጻሉ። የላሚን ያማል የወርክ ሬቲንግ እንዲሁም ደግሞ የሚፈጥራቸው እድሎች እጅግ በጣም
በጣም አስገራሚም ነበሩ። 100% ለክለቡ የሚሯሯጥ እንዲሁም ደግሞ የሚታገል የ17 ዓመት ስፔናዊ ተጫዋች በትላንትናው ዕለትም የቲሙን ለውጥ ማስገኘትም የቻለ ተጫዋች ነው። የጨዋታዎችን አንዳንድ ስታቲክሶችን ስናነሳ ራፊኒያ ለባርሴሎና በአንድ የአውሮፓ ቻምፒየንስ ሊግ ውድድር ዓመት በርካታ የግብ ተሳትፎ በማድረግ የሊዮኔል ሜሲን ሪካርድ ማሻሻልም ችሏል። ብራዚላዊ ተጫዋች ራፊኒያ በዘንድሮው የውድድር ዘመን በአውሮፓ ቻምፒየንስ ሊጉ 13 ግቦችን አስቆጥሮ 7 አመቻችቶ ማቀበልም ችሏል። ምናልባትም 5 ጎሎችን ደግሞ የሚያስቆጥር ከሆነ በቀሪዎቹ 2 ጨዋታዎች ላይ ከክርስቲያኖ ሮናልዶ ጋር የመጋራትም እድል እንዳለው ነው ስታቲክሳቸው የሚያመለክተው። ላሚን ያማል በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ግብ ማስቆጠር እየቻለ በእድሜ ትንሹ ተጫዋች መሆንም ችሏል። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ ጣሊያን የሚደረግም ነው የሚሆነው። ከጨዋታው በኋላ ራፊኒያ ሀሳቡንም ሰጥቶ ነበር። የተፈጠረው ተቀባይነት የለውም ሲል ሀሳቡን ገልጿል። የባርሴሎና የፊት መስመር ተጫዋች የሆነው ራፊኒያ ቡድናቸው ትላንትና የተቆጠረበት ግብ ተቀባይነት የለውም ሲል ነው የገለጸው። ዛሬ የተሻለ ውጤት ሊኖረን እየችል ነበር፣ በሜዳችን ብዙ ገብቶብናል፣ የተቀባይነት የለውም ሲል ራፊኒያ ከጨዋታው በኋላ ሀሳቡንም ገልጿል። አክሎም ኢንተር ሚላን ትላንትና ክብር ይገባቸዋል፣ እነሱ በማዘን ምት ጠንካራ ናቸውም ሲል ሀሳቡንም የገለጸው። በሜዳችን የማሸነፍ ግዴታ ነበረብን፣ ቢሆንም ውጤቱ እየከፋ አይደለም፣ በመልሱ ጨዋታ ያንን ሁሉ እንሰጣለን ሲል ራፊኒያም ተናግሯል። ዴምፍሪስ እኛ ጠንካራነት ሲል ነው የገለጸው። ላሚን ያማል የዓለም ምርጡ ነው ሲል ባስቶኒ ሀሳቡንም ገልጿል። በምሽቱ ጨዋታ የጨዋታው ኮከብ ተብሎ እየተመረጠው ዴንዜል ዴምፍሪስ ኢንተር ሚላን ትላንትና ማንነቱን ማሳየቱን ነው የገለጸው። ከ3 ሽንፈት በኋላ ጥሩ ተጫውተናል፣ ትክክለኛው ኢንተር ይህ ነው ሲል ነው ከጨዋታው በኋላ ሀሳቡን የገለጸው። ለፍጻሜ ማለፍ እንችላለን የሚለው ተጫዋቹ እኛ ጠንካሮች ነን፣ ያንን በእያንዳንዱ ጨዋታ ማሳየትም አለብን በማለት ነው የተናገረው። ሃቪር ባስቶኒ በበኩሉ አሁን ያለው ባርሴሎና የአውሮፓ ጠንካራው አጥቅቶ የሚጫወት ቡድን ነው፣ ላሚን ያማል የዓለማችን ምርጥ ተጫዋች ነው በማለት ነው ማሞካሸትም የቻለው። ዴንዜል ዴምፍሪስ በትላንትናው ጨዋታ ላይ ከ5 የአየር ግንኙነቶችንም ማሸነፍም ችሏል። በጨዋታው ልዩነት ፈጣሪ የነበሩትንም ከክለቡ 2 ጎሎች እንዲሁም ደግሞ 1 አሲስት በማድረግ ኢንተር ሚላን ባስቆጠራቸው 3 ጎሎችንም በቀጥታ መሳተፍ የቻለው ተጫዋች ነው። ላሚን ያማል በትላንትናው ስታቲክሶቹን ስንመለከት 2 ኳሶችን የነካ ሲሆን 17 የንክኪ በኢንተር ሚላን ቦክስ ውስጥ ነበሩ። 10 ክሮሶችን ማድረግ ችሏል። 8 ኳስ ከተቃራኒ ተጫዋቾችን ማሸነፍ የቻለ ሲሆን 6 የግብ ሙከራዎችን ማድረግ ችሏል። 2 ኢላማዎችን እየጠበቁ ሙከራዎችን እያደረገ ሲሆን 2 ፋውል ተሰራበት። 2 የግብ እድል ፈጠረ። 2 የግብ አግዳሚ መመለሱን ነው እየተመለከት ነው። እንዲሁም ደግሞ 1 ግብ ማስቆጠር የቻለ ተጫዋች ነው። ትላንትና ፍሬድሪኮ ዲማርኮ ይህን ተጫዋች ማቆም ባለመቻሉ ምክንያት ተቀይሮ መውጣቱንም ተመልክተናል። ባስቶኒ ይህ ባርሴሎና በአውሮፓ ውስጥ ካሉ ምርጥ ክለቦች ውስጥ አንዱ ነው ሲል ሀሳቡን መግለጹንም ነግረናቸዋል። ከዚህ ቀደም ባርሴሎና እንዲሁም ደግሞ ኢንተር ሚላን በተገናኙበት የመጨረሻ ጨዋታ ባርሴሎና በሜዳው 3-3 በሆነ ውጤት ነበር ያኔ መጠናቀቅ የቻለው። በዛ ጨዋታ ላይም ኦስማን ዴምቤሌ፣ ሮበርት ሌዋንዶውስኪ 2 ጎሎች በማስቆጠር 3 ጎሎችን ያስቆጠሩ ሲሆን ኒኮሎ ባሬላ፣ ማርቲኔዝ እንዲሁም ደግሞ ጎሰንስና ጎሎችን ማስቆጠርም እየቻሉት በዛ ጨዋታ ላይ ትላንትናም እንግዲህ በተመሳሳይ 3-3 በሆነ ውጤት መጠናቀቅም ችሏል። ላውታሮ ማርቲኔዝ የጡንቻ መሸማቀቅ ህመም አጋጥሞታል። የውድድር ዓመቱ ላውታሮ ማርቲኔዝ ያለቀም እንደሚመስል ነው እየተገለጸ የሚገኘው። ይህ ተጫዋች በትላንትናው ጨዋታ ላይ ተቀይሮ መውጣቱን ተመልክተናል። ለትላንትናው ጨዋታ እንግዲህ ምርጥ የነበሩት አንዳንድ ተጫዋቾችን ተመልክተን ነበር። እንዲሁም ደግሞ ለኢንተር ሚላኖች እጅግ በጣም ጥሩ ወሬ የሚሆነው እንግዲህ እነ ዲማርኮና ዜሌንስኪ የመሳሰሉ ተጫዋቾች ከጉዳት መመለሳቸው ነው። እነዚህ ተጫዋቾች ከጉዳት ነጻ መሆናቸውን ተከትሎ ለቀጣይ ጨዋታ እንዲሁ በሙሉ አቋማቸው ሊጫወቱ እንደሚችሉ በመገለጽ እንግዲህ እጅግ በጣም እድለኛ መሆናቸው የሚገለጽ ነው። በዚህ ሰዓት ላይ ያማል የዓለማችን ምርጡ ተጫዋቾች ነው ታስባለ ተብሎ ማርከስ ቱራም ተጠይቆ ነበር እና አላስብም። በዚህ ሰዓት ላይ ምርጥ ተጫዋች ኦስማን ዴምቤሌና እንዲሁም ደግሞ ኪሊያን ምባፔ ሁለቱም ፈረንሳዊ ናቸው ሲል ስለ ሀገሩ ልጆች ሀሳቡንም ሰጥቷል። ማርከስ ቱራም ትላንትና የመጀመሪያውን ጎል ያስቆጠረው ይህ ተጫዋች እንግዲህ ከጉዳት መመለሱን ነው መመልከትም እየቻል ነው። ዛሬም 5 ያክል ተጠባቂ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ይደረጋል። በዩሮፓ ሊግ የግማሽ ፍጻሜ ጨዋታ ቶተንሃም ስፐር እንዲሁም ደግሞ ማንቸስተር ዩናይትድ ጨዋታቸውን የሚያደርጉ ይሆናል። በኮንፈረንስ ሊጉም ቼልሲ ከሜዳ ውጪ ሲጫወት
ሪያል ቤቲስ ከፊዮሬንቲና ጋር የሚያደርጉት ጨዋታዎች ይጠበቃሉ። እነዚህን ጨዋታዎች በሰፊው እንመልከታቸው። ቅድሚያ የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንመልከት። አንድ ጨዋታ የሚደረግ ሲሆን ምሽት 3 ሰዓት ተኩል ላይ ኖቲንጋም ፎረስት ብሬንትፎርድን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ የ34ኛ ሳምንት ተስተካካይ ጨዋታ ነው። ያለፈውን ጨዋታ እንግዲህ እንዳልተጫወተ ተመልክተን ነበር። በኤፍኤ ካፕ ጨዋታ ምክንያት ከማንቸስተር ሲቲ ጋር በሜዳውና በደጋፊዎች ፊት ተጫውቶ እንግዲህ 2-0 በሆነ ውጤት ተሸንፎ ወደ ፍጻሜ ማለፍ ያልቻለው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ዛሬ ሶስተኛ ደረጃነቱን ለማስጠበቅ የሚያደርገው ጨዋታ ይጠበቃል ከብሬንትፎርድ ጋር በሜዳውና በደጋፊዎች ፊት። እነዚህ ሁለቱ ክለቦች ባደረጉበት ጨዋታ ጊዜ ብሬንትፎርድ 15 ጊዜ ያሸነፈ ሲሆን 13 ጊዜ ኖቲንጋም ፎረስት አሸንፏል። 11 ጊዜ ደግሞ አቻ ነው መለየት የቻሉት። የዚህን ዓመት ጨዋታ ደግሞ ስንመለከት ኖቲንጋም ፎረስት ከሜዳቸው ውጪ እንግዲህ ብሬንትፎርድ ሜዳ ድረስ ሄደው 2-0 ማሸነፍ ችሎ ነበር። ኦሌ አይና እንዲሁም ደግሞ አንቶኒ ኤላንጋ ነበር በዛ ጨዋታ ላይ ማስቆጠር የቻሉት። የጨዋታ የበላይነት የነበራቸው ብሬንትፎርዶች ቢሆኑም እንግዲህ በሙከራ ግን የተሻለው የነበረው የኑኖ ስፕሪንቶ ሳንቶ ኖቲንጋም ፎረስት ነበር። 6 ኦን ታርጌቶችን ሞክረዋል። ከ10 ሙከሮቹ ሁለቱን ወደ ጎልነት በመቀየር 3 ነጥቡን መውሰዳቸው ተመልክተን ነበር። ዛሬ ደግሞ ወሳኙን ጨዋታ የሚያደርጉበትም አጋጣሚ ተፈጥሮላቸዋል። ይህን ጨዋታ የሚያሸንፉ ከሆነ ተመልሰው ወደ ክብር ደረጃቸው ወደ ሶስተኛ ደረጃነት መመለስም የሚችሉበት አጋጣሚ እየፈጠረናል። በደረጃ ሰንጠረዡ የአውሮፓ ቻምፒየንስ ሊግ ቦታን ለመያዝ እንግዲህ እየተሯሯጡ የሚገኙት በርካታ ክለቦች አሉ። ከነዚህ ውስጥ መካከል አንደኛው ኖቲንጋም ፎረስት ነው። 6ኛ ደረጃ ላይ ነው መቀመጥ እየቻለው። ዛሬ ይህን ጨዋታ የሚያሸንፍ ከሆነ ኒውካስል ዩናይትድን በመብለጥ 3ኛ ደረጃነት መምጣት ይችላል። ከ6ኛ ወደ 3ኛ እጅግ በጣም የተጣበበ የእንግሊዝ ፕሪሚየር ሊግ ደረጃ ነው እየተመለከትን የምንገኘው። እስከ 8ኛ ደረጃ ድረስ ባሉት አስቶን ቪላም እንግዲህ ያለፈውን ጨዋታ እየሸነፍ እንጂ 7ኛ ደረጃ ሆኖ 57 ነጥብ ይዟል። 3ኛ ደረጃ ላይ የተቀመጠው ኒውካስል ዩናይትድ በ62 ነጥብ ነው እንግዲህ 3ኛ ደረጃ ላይ መቀመጥም እየቻለው። ይህን ጨዋታ ተጠባቂ እያደርጓል። ብሬንትፎርድ 11ኛ ደረጃ ላይ መቀመጥ ችሏል። ካለፉት ተከታታይ ጨዋታዎች እንኳን ስንመለከት ኖቲንጋም ፎረስት በእንግሊዝ ፕሪሚየር ሊግ ያደረጋቸውን ተከታታይ 5 ጨዋታዎች ስንመለከት በ3ቱ አሸንፈው በሁለቱ ተከታታዩ ደግሞ መሸነፉን ተመልክተናል። ብሬንትፎርድ ደግሞ ሁለቱን አሸንፎ ሁለቱን አቻውቶ አንዱን ሽንፈት ማስተናገዱ ነው እየተመለከተን የምንገኘው። የኑኖ ስፕሪንቶ ሳንቶ በዚህ ዓመት ወደ ቻምፒየንስ ሊጉ ከ29 ዓመት በኋላ ለመመለስ የሚያደርጉትን ጥረት ለማሳካትም ይህንን ከባዱን ጫና ተሸክመውም እየሄዱ ይገኛሉ። በእንግሊዝ ፕሪሚየር ሊግ እነዚህ ሁለቱ ክለቦች ባደረጓቸው 33 ጨዋታዎች ምን ያክል ጨዋታዎች አሸነፉ የሚለውን ስንመለከት ኖቲንጋም ፎረስት 18 አሸንፎ 6 አቻ 9 ሽንፈት አስተናግዷል። ብሬንትፎርድ በተቃራኒው 13ቱን አሸንፎ 13ቱን ተሸንፎ 7ቱን በአቻ ውጤት ማጠናቀቁን ነው ስታቲክሳቸው የሚያመላክተን። የመጨረሻ ጨዋታዎችን እንዲሁ ነግረናቸዋል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በጉዳት ምክንያት ኦሌ አይና እንዲሁም ደግሞ ኤሪክ ዳሲልቫ በጉዳት ምክንያት በኖቲንጋም ፎረስት የማይገኙ ተጫዋቾች ናቸው። ፋቢዮ ካርቫሊዮ እንዲሁም ደግሞ ኢጎር ቲያጎ በብሬንትፎርድ በኩል የማይገኙ ሌላኛው በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በፕሪሚየር ሊጉ ብዙ ጎሎችን ያስቆጠሩ የሁለቱንም ክለቦች ተጫዋቾች ስንመለከት ክሪስ ውድ በኖቲንጋም ፎረስት በኩል 19 ጎሎችና 3 አሲስቶችን እያደረገ ሲሆን ብሪያን ምቤሞ በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው 18 ጎሎችና 16 አሲስቶችን ማድረግ ችሏል። አንቶኒ ኤላንጋ 6 ጎሎችና 9 አሲስቶችን እያደረገ ሲሆን ከብሪያን ምቤሞ ጋር በዚህ ዓመት ድንቅ እንቅስቃሴ እንዲሁም ደግሞ ጥምረትን እያሳየ የሚገኘው ዮዋን ዊሳ 16 ጎሎችን እንዲሁም 3 አሲስቶችን ማድረግ የቻለ ተጫዋች ነው። በእነዚህ ተጫዋቾች መካከል እንግዲህ የሚደረገውን ፍክክር እንዲሁም ደግሞ ፍጥጫ የምንመለከት ይሆናል። ዛሬ ማን ያሸንፋል? ምሽት 3 ሰዓት ተኩል ላይ በሚጀምረው ጨዋታ የምንመለከተው ነው የሚሆነው። ኖቲንጋም ፎረስት ከብሬንትፎርድ የሚያደርጉትን ጨዋታ በሲቲ ግራውንድ እንድትመለከቱም እንጋብዛቸዋለን። ሌላኛው በዩሮፓ ሊጉ 2 ጨዋታዎች የሚደረጉ ይሆናል። ቶተናም ሆትስፐር ከቦዶ ግሊመንት እንዲሁም ደግሞ አትሌቲኮ ቢልባኦ ከማንቸስተር ዩናይትድ ምሽት 4 ሰዓት ላይ የሚያደርጉት የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ተጠባቂ ነው። ቶተንሃም ሆትስፐር በእንግሊዝ ፕሪሚየር ሊግ እንግዲህ ጥሩ ደረጃን ማግኘት ባይችሉም በዩሮፓ ሊጉ ግን ጥሩ ደረጃ ላይ በመገኘት በአሁኑ ሰዓት ላይ በግማሽ ፍጻሜ ከአንጌ ፖስቴኮግሉ ጋር የደርሶ መልስ ጨዋታ ብቻ ይቀራቸዋል ወደ ፍጻሜው ለማለፍ። በቶተንሃም ሆትስፐር ስቴዲየም በሚደረገው ጨዋታ እንግዲህ የዛሬውን ጨዋታ ቶተንሃም ሆትስፐር በእንግሊዝ በለንደን የሚያደርገው ጨዋታ እየተጠበቃል። ቦዶ ግሊመንትን ነው ዛሬ የሚያስተናግደው። እነዚህ ሁለቱ ክለቦች ለመጀመሪያ ጊዜ ነው በታሪካቸው የሚገናኙት። የመጀመሪያውን ዙር ጨዋታ በእንግሊዝ የሚደረግ ሲሆን በመልሱ ጨዋታ ደግሞ በቦዶ ግሊመንት ስቴዲየም የሚደረግ
የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በዩሮፓ ሊጉ ያደረጉትን ጨዋታዎች እንዲሁም ደግሞ ያሸነፉትን ስታቲክስ ስንመለከት ቶተናም ሆትስፐር 7 ጨዋታዎችን አሸንፎ 3ቱን አቻ እንዲሁም 2 ሽንፈት ማስተናገድ ችሏል። ቦዶ ግሊመንት 7ቱን አሸንፎ 2ቱን አቻ እንዲሁም ደግሞ 5 ሽንፈት ማስተናገዱን ነው በዚህ ስታቲክሳቸው የሚያመላክተን። በዩሮፓ ሊጉ የመጨረሻ 5 ጨዋታዎችን ስንመለከት ቶተናም ሆትስፐር 3ቱን አሸንፎ 1ዱን አቻ እንዲሁም ደግሞ 1ዱን ሽንፈት ማስተናገድ ችሏል። ቦዶ ግሊመንቶች 3ቱን አሸንፎ በ2ቱ ሽንፈት ማስተናገዳቸው ነው ስታቲክሳቸው የሚያመላክተን። ይህንንም ተከትሎ ዛሬ እንግዲህ የጨዋታ ከባዱን ጨዋታ የሚያመላክተን ይሆናል። ቦዶ ግሊመንት በሩብ ፍጻሜው እንግዲህ በሜዳቸውና በደጋፊዎቹ ፊት ላዚዮን 2-0 አሸንፈው ከሜዳቸው ውጪ ጣሊያን ድረስ ሄደው 3-1 ተሸንፈው በደርሶ መልስ እንግዲህ አቻ በመውጣታቸው ምክንያት ወደ ፔናልቲ አቅንተው ነበር። በፔናልቲም እንግዲህ አሸንፈው መምጣት ችለው ነው ዛሬ ከቶተናም ጋር የሚፋጠጡም የሚሆኑ። ቶተናም ሆትስፐር ቅድሚያ ግምት እየተሰጠው ይገኛል። በተለይም በሜዳውና በደጋፊዎቹ ፊት መሆኑን ተከትሎ የዛሬውን ጨዋታ ያሸንፋል ተብሎ ቅድሚያ ግምት እየተሰጠው ይገኛል። ነገር ግን ካፒቴኑ ሰን ሆንግሚን በዛሬው ጨዋታ ላይ ላይገኝ የሚችልበት እድል ሰፊ መሆኑ ነው እየተገለጸው። እንዲሁ ራዱ ድራጉሲን በዚህ ዓመት የማይመለሰው ሌላኛው ተጫዋች መሆኑን እንዲሁም በዛሬው ጨዋታ ላይ የማይገኝ ተጫዋች ነው። በቦዶ ግሊመንት በኩል በርካታ ተጫዋቾች ጉዳት ላይ ይገኛሉ። እንዲሁም ቅጣት ላይ ያለም ተጫዋች አለ። ነገር ግን ይህን ጨዋታ እንግዲህ ምሽት 4 ሰዓት ላይ በሚጀምረው ጨዋታ እንመለከታለን። በዩሮፓ ሊጉ ብዙ ጎሎችን ያስቆጠሩ ተጫዋቾችን በእነዚህ ሁለቱ ክለቦች መካከል ስንመለከት ዶሚኒክ ሶላንኬ 3 ጎሎችን እንዲሁም 4 አሲስቶችን በቶተናም በኩል እያደረገ ሲሆን ካስፐር ሆኝ በ7 ጎልና በ1 አሲስት እንግዲህ ከቦዶ ግሊመንት የሚጠቀስ ተጫዋች ነው። ጀምስ ማዲሰን 2 ጎልና 3 አሲስት አለው። ሁጅ የሚባለው ደግሞ የቦዶ ግሊመንት ተጫዋች 2 ጎልና 3 አሲስት በተመሳሳይ ያለው ተጫዋች ነው። ሰን ሆንግሚን 3 ጎልና 1 አሲስት አለው በዚህ በዩሮፓ ሊጉ። ነገር ግን የዛሬው ጨዋታ የሚያመልጥበትም እድል እንዳለ ነው እየተገለጸ የሚገኘው። አሰልጣኝ አንጌ ፖስቴኮግሉ ይህን ዓመት በዋንጫ አጠናቅቃለሁ ሲሉ እንዲሁም ደግሞ ወደ ቻምፒየንስ ሊጉ የማድረገውን ጉዞ በዚህ በአቋራጭ እጠቀማለሁ እያሉም ይገኛሉ። ሌላኛው ጨዋታ በስፔን የሚደረገው የአትሌቲኮ ቢልባኦና የማንቸስተር ዩናይትድ ጨዋታ ነው። ምሽት 4 ሰዓት ላይ በሳን ማሜስ ስቴዲየም የሚደረግ ጨዋታ ነው። ይህም ጨዋታ እነዚህ ሁለቱ ክለቦች እንግዲህ በአጠቃላይ 6 ጊዜ እየተገናኙ ሲሆን አትሌቲኮ ቢልባኦ 3 ጊዜ አሸንፏል። ማንቸስተር ዩናይትድ 2 ጊዜ ያሸነፈ ሲሆን አንዱን አቻ ነው መለየት የቻሉት። በመጨረሻው ግንኙነታቸው አንድ አቻ ነበር በኦልድ ትራፎርድ መጠናቀቅ የቻለው። በዚህ ስቴዲየም በሳን ማሜስ በተደረገው ጨዋታ ግን 2-1 በማሸነፍ እንግዲህ በአግሪጌት 5-3 በማሸነፍ እንግዲህ ወደ ቀጣዩ ዙር አልፈው ነበር። ያኔም በዩሮፓ ሊጉ ሴሚ ፋይናል ነበር መገናኘትም የቻሉት። ዋይኒ ሮኒ ነበር በዛ ጨዋታ ላይ ብቸኛውን ጎል ለማንቸስተር ዩናይትድ ማስቆጠር የቻለው። ሎሮንቴ እንዲሁም ደግሞ ዲማርኮ ለአትሌቲኮ ቢልባኦ ያስቆጠረ ተጫዋች ነበር። ካለፉት 5 የእርስ በርስ ግንኙነታቸው ስንመለከት ማንቸስተር ዩናይትድ 2ቱን ያሸነፈ ሲሆን 2ቱን አትሌቲኮ ቢልባኦ አንዱን ደግሞ አቻ መለየት ችሏል። ተከታታይ የመጨረሻ 5 ጨዋታዎችን ተመለከትን። እንዲሁም ደግሞ 3ቱን ደግሞ ስንመለከት ተከታታይ 2ቱን አትሌቲኮ ቢልባኦ ነው ማሸነፍ እየቻለው። ዛሬስ ማን ያሸንፋል የምንመለከተው ይሆናል። አሰልጣኝ ሩበን አሞሪም ወደ አውሮፓ ቻምፒየንስ ሊግ የመመለስ ፍላጎቱ አለንም እያሉ ይገኛሉ። በዚህ ጨዋታ ላይ የማይገኙ በእርግጥ በርካታ ተጫዋቾች አሏቸው። ማቲያስ ደሊት ምናልባት የመገኘት እድል ሊኖረው ይችላል። ዲያጎ ዳሎ እንዲህ ጉዳት ላይ ያለ ተጫዋች ነው። ሊሳንድሮ ማርቲኔዝ፣ ጆሹዋ ዚርክዚ፣ አማድ ዲያሎ፣ ቶቢ ኮሌር እንዲሁም ደግሞ አይደን ሄቨን በጉዳት ምክንያት የማይገኙ ተጫዋቾች ናቸው። አማድ ዲያሎ ምናልባት በመልሱ ጨዋታ በኦልድ ትራፎርድ የመገኘት እድል እንዳለውና በትላንትናው ልምምድ መስራቱን አሰልጣኙ መናገራቸውን ተመልክተናል። ኒኮ ዊሊያምስ የዩሮፓ ሊጉ አትሌቲኮ ቢልባኦ ብዙ ጎሎችን ያስቆጠረ ተጫዋች ነው። 5 ጎል እንዲሁም ደግሞ 2 አሲስቶች አሉት። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል 5 ጎሎችን እንዲሁም 3 አሲስቶችን ያደረገ ተጫዋች ነው። ኢንጎ ዊሊያምስ ሌላኛው የዊሊያምስ ልጅ እንግዲህ 5 ጎሎችና 1 አሲስት ማድረግ የቻለ ተጫዋች ነው። ራስመስ ሆይሉንድ ምንም እንኳን በእንግሊዝ ፕሪሚየር ሊግ 3 ጎሎችን ብቻ ማስቆጠር እየቻለ እንጂ በዚሁ 5 ጎሎችን እንዲሁም ደግሞ 2 አሲስቶች ያሉት ሌላኛው ተጫዋች ነው። አሌሃንድሮ ጋርናቾ 1 ጎልና 4 አሲስት ያለው ተጫዋች ሲሆን ኦያን ሳንሴት በዛሬው ጨዋታ ላይ ላይገኝ የሚችለው ተጫዋች 2 ጎል እንዲሁም ደግሞ 2 አሲስት ያለው ተጫዋች መሆኑ ስታቲክሳቸው ያመላክተናል። ብሩኖ ፈርናንዴዝ ከኒኮ ዊሊያምስ ዛሬ ከባዱ ግጥሚያም የምንመለከትበት አጋጣሚ ነው የሚፈጠረው። ኒኮ ዊሊያምስ በማንቸስተር ዩናይትድ ራዳር ውስጥ ያለ ተጫዋች እንደሆነ ይታወቃል። አርሰናልን ጨምሮ ቼልሲ እንዲሁም ደግሞ ባርሴሎና የሚፈልጉት ወሳኝ የስፔን ተጫዋች መሆኑን ተመልክተናል። ዛሬ ደግሞ እነዚህ ሁለቱ ተጫዋቾች ማለትም የመሃል ሜዳ ሞተሮች ኢንጎ ዊሊያምስ
ጨምሮ እንግዲህ ብሩኖ ፈርናንዴዝ፣ ራስመስ ሆይሉንድ፣ አሌሃንድሮ ጋርናቾ፣ ክሪስቲያን ኤሪክሰን የመሳሰሉ ተጫዋቾች በዛሬው ጨዋታ ይሰለፋሉ ተብሎ የሚጠበቁ ተጫዋቾች መሆናቸው እየተገለጸም ነው የሚገኘው። በዩሮፓ ሊጉ ያደረጉትን ጨዋታዎች እንዲሁም ደግሞ ያላቸውን ስታቲክስ ስንመለከት በዚህ ዓመት አትሌቲኮ ቢልባኦ 8 ጨዋታዎችን አሸንፈው 2 አቻ እንዲሁም ደግሞ 2 ሽንፈት ያስተናገደ ሲሆን ማንቸስተር ዩናይትድ 7ቱን አሸንፈው በ5ቱ አቻ መውጣት ችሏል። በዚህ ዓመት በአውሮፓ ታላላቅ ሊጎች ውስጥ ያልተሸነፈው ብቸኛ ክለብ ማንቸስተር ዩናይትድ እንደሆነ ይታወቃል። ዛሬም ይህንን ነገር ያስቀጥል ይሆን ወይስ እንዴት ይሆናል እንመለከተዋለን። ምሽት 4 ሰዓት ላይ በሚጀምረው ጨዋታ በዩሮፓ ሊግ የመጨረሻ 5 ጨዋታዎችን ስንመለከት 3ቱን አሸንፈው አንዱን አቻ ወጥቶ አንዱን የተሸነፈው አትሌቲኮ ቢልባኦ ሲሆን ማንቸስተር ዩናይትድ 3ቱን አሸንፈው በሁለቱ አቻ መውጣት ችሏል። አሰልጣኝ ሩበን አሞሪም ካሁን በኋላ ፎከሳችን ወደ ዩሮፓ ሊጉ ነው፣ ወደ ዋንጫው ነው፣ ወደ ቻምፒየንስ ሊግ መመለስ እንፈልጋለን። ይህንን ማሳካት የምንችለው ብቸኛና አንዱ አማራጭ ዩሮፓ ሊጉ ብቻ ነው። በዚህም 3 ጨዋታዎች ይቀሩናል፣ ለዚህ ጨዋታዎች መዘጋጀት አለብን ሲሉ መግለጻቸውን ተመልክተናል። ነገር ግን በዛሬው ጨዋታ ላይ እንግዲህ ኒኮ ዊሊያምስን ማን ይዟል የሚለው አጠያቂ ጉዳይ ነው። በተለይም ዲያጎ ዳሎ ጉዳት ማስተናገዱን ተከትሎ በዛ ቦታ ላይ ፓትሪክ ዶርጉ ወይስ ደግሞ ኑሴር ማዝራዊ ይሰለፋሉ የሚለው እስካሁን ድረስ ያጠያየቀ ጉዳይ ነው። ማንቸስተር ዩናይትዶች አሁንም በጉዳት ምክንያት እየታመሱም ይገኛሉ። ነገር ግን ጉዳቶችን ምክንያት አናደርግም፣ ወደ ፍጻሜው እንሄዳለን እያሉ ይገኛሉ። የማንቸስተር ዩናይትድ ሰራዊቶች ዛሬ ሜዳቸው ውጪ ወደ ስፔን በማግናት እንግዲህ በሳን ማሜስ የሚያደርጉትም ሌላኛው እጅግ በጣም ተጠባቂው ጨዋታ ነው። በኮንፈረንስ ሊግም የሚደረግ ጨዋታ አለ። ሪያል ቤቲስ ፊዮረንቲናን ያስተናግዳል። በስፔን የሚደረገው ሌላኛው ጨዋታ ነው። ሪያል ቤቲስ ከፊዮረንቲና ምሽት 4 ሰዓት ላይ የሚጀምር ጨዋታ ሲሆን እነዚህ ሁለቱ ክለቦች በአጠቃላይ በታሪካቸው 2 ጊዜ እየተገናኙ ሲሆን አንዳንድ ጊዜ መሸናነፍም ችሏል። ዛሬ ለሶስተኛ ጊዜ ነው የሚገናኙት። በዩሮፓ ሊጉ ጨዋታቸውን በኮንፈረንስ ሊጉ ያደረጉትን ጨዋታ ስንመለከት 6ቱን አሸንፎ 3ቱን ተሸንፎ 3ቱን አቻ የወጣው ሪያል ቤቲስ ሲሆን 6ቱን አሸንፎ 2ቱን ተሸንፎ 2ቱን አቻ የወጣው ደግሞ ፊዮረንቲና ነው። ዛሬ ደግሞ ሌላኛውን ጨዋታ የሚያደርጉም ይሆናል። በዚህ ጨዋታ ላይ የሚያልፈው እንግዲህ ወደ ፍጻሜ የሚያደርገውን ጉዞ ለመቁረጥ አንድ እርምጃ ከፍ የሚያደርግም ይሆናል። ቼልሲም እንዲሁ ዛሬ ከሜዳቸው ውጪ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። ምሽት 4 ሰዓት ላይ ነው ይህም ጨዋታ የሚደረገው። በቴሌ አሬና የሚደረግ ጨዋታ ነው። ከሜዳቸው ውጪ ጁርጋርደንን የሚገጥሙም ይሆናል። ዛሬ ከሜዳቸው ውጭ እንግዲህ ሌላኛውን ጨዋታ በማሸነፍ ምናልባትም የዚህን ዓመት አንድ ዋንጫ ለማሳካት አሰልጣኝ ኤንዞ ማሬስካ እየጣሩም ይገኛሉ። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ማሎ ጉስቶ፣ ሃርቭ ቫሌ እንዲሁም ደግሞ ማርክ ጉዩ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ክሪስቶፈር ንኩንኩ በዩሮፓ ሊጉ 5 ጎሎችን እንዲሁም ደግሞ 3 አሲስቶችን ማስመዝገብ እየቻለ ተጫዋች ነው። በጉዳት ላይ የሚገኘው ማርክ ጉዩ 6 ጎሎችን ያስቆጠረ ተጫዋች ነው። ሙካዮ ሙድሪክ እንዲሁ 6 ጎሎችና 3 አሲስቶችና 3 ጎሎችን ያስቆጠረ ተጫዋች ነው። ነገር ግን ይህ ተጫዋች በዶፒንግ ምክንያት የማይሰለፍ ተጫዋች መሆኑ ነው የተመለከት ነው። ዣኦ ፊሊክስም እንዲሁ በቼልሲ ቤት 4 ጎሎችን ያስቆጠረ ተጫዋች ነበር። ነገር ግን በአሁኑ ሰዓት ላይ በኤሲ ሚላን ነው የሚገኘው በውሰት በመሄድ። እነዚህ ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ ነው የሚጫወቱም የሚሆኑት እና ኮል ፓልመር በዛሬው ጨዋታ ላይ ዝግጁ እንደሆኑ አሰልጣኝ ኤንዞ ማሬስካም ተናግሯል። እነዚህ እንግዲህ ዛሬ የሚደረጉ ወሳኝ ጨዋታዎች ናቸው። በእነዚህ ጨዋታዎችም እንድትዝናኑ እንጋብዛችኋለን። ሀሳብ አስተያየታችሁንም ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ማን ያሸንፋል ግምታችሁን ኮመንት ቦክስ ላይ አጋሩን። አሰልጣኝ ሩበን አሞሪም ከዩሮፓ ሊጉ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። እነዚህን ጋዜጣዊ መግለጫ በሰፊው የምናቀርብላችሁም ይሆናል። ይህ አስፈላጊ ግጥሚያ ነው። የውድድር ዘመናችንን የሚያድርነው በውድድር የግማሽ ፍጻሜ እንዲሁም ደግሞ የፍጻሜ ጨዋታ ላይ ይህ ለክለባችን ትልቅ ለውጥ ያመጣል ሲሉ ሀሳባቸውን የገለጹ ሲሆን በዩሮፓ ሊጉ እየተሻለ ብዙ ነጥብ አስቆጥረናል። ነገር ግን እንደ ክለብ ካያችሁት የጎል እድሎችን እንፈጥራለን፣ ነገር ግን ጎል አናስገባም። ለዚህም ምክንያት ማብራሪያ የለኝም ሲሉ ነበር የገለጹት። ስለ ራስመስ ሆይሉንድም ሲናገሩ በጣም ጠንክሮ እየሰራም ይገኛል። ባስቆጠራቸው አንዳንድ ጎሎች በተለይም በዚህ የውድድር እንቅስቃሴው ትልቅ ሚናም ተጫውተዋል ሲል ስለ ዩሮፓ ሊጉም ተናግሯል። ጥሩ አቋም ላይ እንደሚገኝ እንዲሁም ደግሞ ዛሬ ለመስራት የሚያስችል መነሳሳት ላይ ያለ ይመስለኛል ሲሉም ተናግሯል። በዩሮፓ ሊጉ 5 ጎሎችና 3 አሲስት ያለው ራስመስ ሆይሉንድን ሲያነሱ ከቪክተር ዮከረስ ጋር አላወራንም፣ ነገር ግን ማንቸስተር ዩናይትድን መወከል የሚችሉ እንጂ ለትልልቅ ውድድሮች የሚሆኑ ተጫዋቾች አንፈልግም ሲሉ ነው የገለጹት። ስለ ቪክተር ዮከረስ ግልጽ መልእክት ሩበን እያስተላለፈም ይመስላል ሲሉ አንዳንዶቹ እያነሱም ይገኛል። ተጫዋቾች ወደ ማንቸስተር ዩናይትድ ለመዛወር የሚፈልጉት ቻምፒየንስ ሊግ ለመጫወት ብቻ ከሆነ አይመጡንም ሲሉም ሀሳባቸውን ገልጸዋል። በዚህ የተነሳ እንግዲህ በአሁኑ ሰዓት ላይ እየተገለጹ የሚገኙት ሊያም ዴላፕ እንዲሁም ደግሞ ቪክተር ዮከረስ ወደ ቻምፒየንስ ሊጉ ማለፍ እንዲሁም ደግሞ እዛ ቦታ ላይ መጫወት እንደሚፈልጉ እየተገለጸ
እየገለጸም ይገኛል። አሰልጣኙም ሲመልሱ ቆራጥ አስተሳሰብ ነው በትላንትናው ዕለትም የተናገሩት። አሰልጣኙ ሩበን አሞሪም የዩሮፓ ሊግ ችግሮቻችንን አይፈታውም፣ በእርግጥ ካሸነፍን በሚቀጥለው የውድድር ዓመት ቻምፒየንስ ሊግ ይኖረናል፣ ነገር ግን ይህ ነገር ተጨማሪ ገንዘብ ይኖረናል፣ ነገር ግን ችግሮች አሁንም ይኖራሉ። የበለጠ ወጥነት ያለው መሆን፣ ትክክለኛ ውሳኔዎችን ማድረግ፣ ተጫዋቾችን በትክክል ማግኘት እንዲሁም ጥሩ አጋጣሚ ሊኖረን ይገባል ሲል ይህንን ክለብ ወደ ከፍተኛ ደረጃ ለመመለስም ማድረግ ያለብን ይህ ነው ሲሉ ነው አሰልጣኙ የተናገሩት። ከሊዮን ጋር ስለ መልሱ ጨዋታም ሲናገሩ በኦልድ ትራፎርድ ስትጫወት ልዩ ነገር ሊከሰት እንደሚችል ሁሉም ሰው ያውቃል፣ የበለጠ ወጥ መሆንም አለብን ሲሉ ነው የተናገሩት። ስለ ተጋጣሚያቸው አትሌቲኮ ቢልባኦ አንዳንድ ነገሮችንም ሲያነሱ በእያንዳንዱ ግጥሚያ ላይ ጠንካራ ኃይለኛ እንዲሁም ደግሞ በጣም ጉልበተኛ ናቸው፣ እንዲሁም ምርጥ ተጫዋቾች አላቸው። ከዛም ውስጥ ኒኮ ዊሊያምስ ይጠቀሳል። በስፔን ሊግ ውስጥ በመከላከል ምርጥ ቡድን አላቸው፣ እናም ብዙ ግቦች አይቆጠርባቸውም። ስለዚህ እኛ አስቸጋሪ ግጥሚያ ይሆንብናል ሲሉም ነው የተናገሩት። አትሌቲኮ ቢልባኦ የተጫዋቹን ግልጋሎት እንደማያገኝም ነው የተገለጸው። አትሌቲኮ ቢልባኦ በዛሬው የማንቸስተር ዩናይትድ የወሳኝ ተጫዋቾች ግልጋሎትን እንደማያገኝ በይፋ አሳውቋል። በጨዋታው ስፔናዊ አማካይ ኢያን ሳንሴት በጉዳት ምክንያት እንደማይሳተፍ አሰልጣኝ ኢንሴንቶ ቫልቬርዴ ሀሳባቸውንም አረጋግጧል። በዘንድሮው የውድድር ዓመት ኢያን ሳንሴት በአትሌቲኮ ቢልባኦ ቤት በርካታ ጎሎችን ያስቆጠረም ተጫዋች ነው። ተጫዋቾቹ በውድድር ዓመቱ 15 የላሊጋ ግቦችንም ማስቆጠርም ችሏል። የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ ሀሳባቸውን ሲሰጡ ከዚህ ጨዋታ በፊት ማንቸስተር ዩናይትድ በፕሪሚየር ሊጉ ያልተጠበቀ ቦታ ላይ ይገኛል፣ ነገር ግን በአውሮፓ ሊግ ታላቅ ቡድኖች ውስጥ አንዱ እንደምንገጥም ግን ማሰብም አለብን፣ ምክንያቱም እነሱ የአውሮፓ ሊግን በደቂቃዎች ውስጥ ማሸነፍ ይችላሉ ሲል ነው የገለጹት። የአትሌቲኮ ቢልባኦ አሰልጣኙ ሲቀጥሉ ከዩናይትድ ጋር ስትጫወት ልናጤናቸው የሚገቡ ብዙ ነገሮች አሉ። እነሱ በቆሙ ኳስ ላይ በጣም ጥሩ ናቸው። ራስመስ ሆይሉንድ፣ ሃሪ ማጓየር እንዲሁም ደግሞ ማቲያስ ደሊት አይነት ተጫዋቾችም አላቸው። በሱ ደግሞ በብሩኖ ፈርናንዴዝ ተጫዋቾች አላቸው። እናም ትልቁ ቡድን ናቸው፣ እንዲሁም ትልቅ አቅምም አላቸው። አንድ ላይ ካስቆጠረን ሌላኛው ነገር ሊረሳም ይችላል ሲሉ ነው የተናገሩት። አሰልጣኙ ቀጥሎም 10 መጥፎ ደቂቃዎች ከውድድር ሊያሰናብትህ ይችላል፣ እንዲሁም 10 ጥሩ ደቂቃዎች ደግሞ በህይወት ሊያቆይህም ይችላል። ይህ ነው ባለፈው የዩናይትድ እንዲሁም ደግሞ የሊዮን የመልስ ጨዋታ ላይ የተፈጠረው። እናም ለማንኛውም ሁኔታ ዝግጁ መሆን አለብን ሲሉ ሀሳባቸውን ነው የገለጹት። ከጨዋታው በፊት ከማንቸስተር ዩናይትድ ጋር የምናደርገው ጨዋታ በተመለከተ ብዙ ልናስባቸው የሚገቡም ጉዳዮች አሉ። እነሱም በቆመ ኳስ ላይ እጅጉን ድንቅ መሆናቸውን ቅድሚያ መስጠት አለብን። በተጨማሪም ብሩኖ ፈርናንዴዝን የያዘ ክለብ መሆኑን ማመን አለብን ሲሉም ሀሳባቸውን ገልጿል። ኢንሴንቶ ቫልቬርዴ ሁለት የእንግሊዝ ሀያናን ክለቦች ተጫዋቹን እየተከታተሉትም ይገኛሉ። ማንቸስተር ዩናይትድ እንዲሁም ደግሞ ሊቨርፑል የ19 ዓመቱን ድንቅ ባለተሰጥኦ የስታንድ ሬምስ ተጫዋች የሆነውን አማዱ ኮኔን እየተከታተሉ ይገኛሉ። የአማዱ ኮኔ የዝውውር ዋጋ 20 ሚሊዮን ዩሮ አካባቢ ነው ተብሎም ይገመታል። አማዱ ኮኔ ሀገሩ ኮት ዲቫር ሲሆን እድሜው 19 ነው። የመሀል ሜዳ አማካኝ መሆኑን ስፖርት ቤት በትላንትናው ዕለት ይዞ ቀርቧል። በእንግሊዝ ሻምፒዮንሺፕ የሚገኘው ክለብ ብላክበርን ሮቨርስ የማንቸስተር ዩናይትድ ታዳጊ ተጫዋችን ጥያቄ ለማቅረብ ነው እየተገለጸ የሚገኘው። ብላክበርን ሮቨርሶች በውሰት ከማንቸስተር ዩናይትድ የለቀቀውን እንግሊዛዊውን የ20 ዓመት ወጣት ባለ ተስፈኛ ዳን ጎርነን ለማስፈረም ከማንቸስተር ዩናይትድ የ500,000 ፓውንድ የዝውውር ጥያቄ ማቅረቧል። ማንቸስተር ዩናይትድ ይህን የዝውውር ጥያቄ ይቀበላሉ ተብሎ አይጠበቅም። ዳን ጎርድ በዚህ የእንግሊዝ ሊግ ዋን ላይ ለሚገኘው ክለብ ሮተርዳም ዩናይትድም በውሰት ተሰጥቶም ይገኛል። ሮበርስ ኤክስትራ ይህንን መረጃ ይዞም ወጥቷል። ጋሪ ኔቨል ሀሳቡንም ይሰጣል። ማንቸስተር ዩናይትድ የእንግሊዝ ትልቅ ክለብ መሆኑም ሁሌም ይቀጥላል። ይህ ለህይወት እንኳን የሚቀርብም አይደለም። ባለፉት 2 ቀናቶች ውስጥ ሰዎች ሊቨርፑል የእንግሊዝ ታላቅ ክለብ ነው ሲሉ መናገራቸው ምንም አልወደድኩትም፣ በፍጹም ትክክል አይደለም፣ ይህ ከእውነት እየራቀ ነው ሲል ጋሪ ኔቨል ተናግሯል። በተጨማሪም እኛ በተጫወትንበት ጊዜ ውስጥ አሰልጣኝ ሰር አሌክስ ቻክማን ፈርጉሰን ከመጡ በኋላ ሊቨርፑሎች ምንም ዋንጫ ማንሳት አልቻሉም። ነገር ግን ይህንን ታሪክ አሰልጣኙ መቀየር ችለው ነበር። 13 ዋንጫዎችን ማንሳት ችሏል። እነሱ ካለፉት 30 ዓመታት ውስጥ እንግዲህ ማንሳት እየቻሉት 2 ዓመት ብቻ ነው በማለትም ነው ይህን ነገር ማጠናከርም እየቻለው። የምዕራብ ለንደኑ ክለብ ቼልሲ ፉክክሩን እየመራም ይገኛል። የምዕራብ ለንደን ክለብ ቼልሲ የማንቸስተር ዩናይትድ ዋና የፊት መስመር ተጫዋች ኢላማ የሆነውን እንግሊዛዊውን ወጣት የመሃል አጥቂ ሊያም ዴላፕን ለማስፈረም ፉክክር እየመሩም ይገኛሉ። እናም ሰማያዊዎቹ ቼልሲዎች እንግሊዛዊ ወጣት የመሃል አጥቂ ሊያም ዴላፕን እሱ የመጀመሪያ ምርጫቸው እንደሚያደርጉ ነው በትላንትናው ዕለት ኢንሳይደር ይዞት የወጣው መረጃ የሚያሳየው።
የኤንዞ ማሬስካ ከጆርዳን ገን ጨዋታ በፊት የሰጡትም ጋዜጣዊ መግለጫን እንመልከት። ኤንዞ ማሬስካ ስለ ጁርጋርደን ሲናገሩ ጥሩ ጊዜ ነው፣ የፍጻሜ ጨዋታ ላይ መድረስ እንችላለን፣ ከጀመርንበት ጊዜ አንስቶ ደረጃ በደረጃ እየተሻሻልን እንገኛለን፣ አሁን የግቡ ፍጻሜ ላይ ለመድረስ እየሞከርን እንገኛለን ሲሉ ተናግሯል። በሊጉ እንዲሁም ደግሞ በአውሮፓ ሊጉ ኮንፈረንስ ሊግ ላይ 6 ጨዋታዎችን ተመልክቻለሁ። ብዙ የተለያዩ ተጫዋቾች ስለሚጠቀሙ ጁርጋርደን መተንተን ቀላል አይደለም፣ የሜዳው ሁኔታ ትልቅ ውስጥ አላማ ሊገባም ይገባል። ኤንዞ ማሬስካ ስለ ጁርጋርደን እንዲሁም ደግሞ ከሊቨርፑል ጋር ለሚያደርገው ተጫዋቾቻችን ማሳረፍ አለባቸው ወይ ተብሎ ሲጠይቁ በእርግጥ ያሳስበናል፣ ትንሽም እንጨነቃለን፣ ነገር ግን ለእሁዱ ተጫዋቾች አንቆጥብም፣ ይህ የአውሮፓ ውድድር ነው፣ እናም የፍጻሜው ጨዋታ መድረስም እንፈልጋለን ሲሉ አሰልጣኙም ተናግሯል። ኤንዞ ማሬስካ ልምምድ አስፈላጊ ስለመሆኑ ሲናገሩ በእርግጥ ሁሉም የተጫዋችነት ልምምድን ይቀርጽልሃል። በእርግጥ የተለያዩ ነገር ነው፣ የተጫወትከው ብቻ ሳይሆን ሁሉም ነገሮች በምታይበት መንገድ ላይ ተጽዕኖ እያሳደረብሃል ሲሉ ተናግሯል። ኤንዞ ማሬስካ ስለ ጄንሲስ አንቱዊ ሲናገሩ በመጀመሪያ ደረጃ በአሁኑ ሰዓት ላይ ከወጣቶች አካዳሚ ተጫዋቾች አንዱ ነው፣ ሲገባው እድል ለመስጠት እንሞክራለን። የውድድር አመቱን የተወሰነ ክፍል እኛ ጋር እየሰራም ነበር፣ ከ21 አመት በታች ባሉ ቡድኖች ውስጥ እየሰራም ነው፣ እድል በመስጠታችንም ደስተኞች ነን ሲሉ ነው የተናገሩት። ስለ ጁርጋርደን ሲናገሩ በግሌ 6 ጨዋታዎችን ተመልክቻለሁ ተብሎ ተናግረው ነበር። በዚህም ጨዋታ ላይ እኛ ይህን ነገር መተንተን አንችልም ሲሉ ነበር ሀሳባቸውንም ማንሳት የቻሉት። ኤንዞ ማሬስካ ስለ ሰው ሰራሽ ሜዳም ሲያነሱ ሙሉ በሙሉ የተለየ ነው። አንዳንድ ተጫዋቾቻችን እንኳን ስለ ሜዳው ቅሬታ ሲያቀርቡ ቆይተዋል። ለኛ የተለየ ነገር ነው፣ ነገር ግን ወይም በሁለት ጨዋታዎች ላይ ላናወዳደርበት ምንም ምክንያት የለንም፣ ሰበብም አናቀርብም። በእርግጥ ያሳስበናል፣ ትንሽ እጨነቃለሁ፣ ነገር ግን ለእሁድ ተጫዋቾች ለመጫወት የምንወሰብንበት ጊዜም አይደለም። ይህ የአውሮፓ ከፊል ፍጻሜ ጨዋታ መሆኑን ተከትሎ ለዚህ ጨዋታ ትኩረት መስጠት አለብን ሲሉም ሀሳባቸውን ነው የገለጹት። ከሊቨርፑል ጨዋታ እንግዲህ አንዳንድ ነገሮችንም ሲያነሱ ትኩረት ክፍል ጨዋታ መሆኑን ተመልክተናል። በውድድር ደረጃ የአሸናፊነት አስተሳሰብ ለመገንባት እየሞከርን ነው የምንገኘው። ይህንን የሚገነቡት እያንዳንዱን ጨዋታ ለማሸነፍ በመሞከር ነው የምናሸልፈው። የአሸናፊነት አስተሳሰብ ለመገንባት ብቸኛው መንገድ ይህ ነው። የጨዋታዎችን ጉዳይ ተጫዋቾችን ዛሬ ጨዋታዎችን አስፈላጊ መሆኑን ያውቃሉ፣ ነገር ግን የእሁዱ ትልቅ ጨዋታ መሆኑን ያውቃሉ። ይህንንም አንድ ላይ ማስኬድም ይጠበቅብናል ሲሉ ነው የተናገሩት። ስለ ክሪስቶፈር ንኩንኩ ጉዳትም ሲያነሱ አሁን ነው የደረሰው፣ አርብ ስንመለስ ተጨማሪ ዜና ይኖራል። ኤንዞ ማሬስካ ይህንን ሀሳብ እንግዲህ ተናግሯል። ክሪስቶፈር ንኩንኩ በዛሬው ጨዋታ ላይ እንደማይገኝም ነው የተገለጸው። በኮንፈረንስ ሊጉ ስላለው የቼልሲ አቋምም ሲናገሩ ቼልሲ ካለፈው ውድቀት ነው በእርግጥ እየተማረ የሚገኘው። ውድቀት ነው ወይስ ቅር መሰኘት እንደሆነ አውላቅም፣ ነገር ግን ለግማሽ ፍጻሜ ደርሰናል፣ ቀጣዩ ግብ ፍጻሜው፣ ከዚያም ለዋንጫ እንሄዳለን። የአውሮፓ ዋንጫ ስለሆነ ትልቅ ነው፣ እጅግ ትልቅ ዋንጫ እንደሆነ እናምናለን፣ ለዚህም እንሰራለን ሲሉ ተናግሯል። ፔድሮ ኔቶ ከጁርጋርደን ጋር ከሚደረገው ጨዋታ በፊት ሀሳቡንም ገልጾ ነበር። ከፉላም ያደረግነው ድል እጅግ በጣም አስፈላጊ ነበር፣ ለእንደዚህ አይነት ሁኔታዎች ዝግጅት መሆንም አሳይተናል፣ አስቸጋሪ በሆነ ሜዳ ላይ አሸንፈናል፣ ያንን ጨዋታ መመለስ በጣም ጥሩ ስራ ነበር፣ እምነትም አለን ሲሉ ተናግሯል። ፔድሮ ኔቶ ስለ ታይለር ጆርጅ ሲናገርም ቡድኑን ለመርዳት እጅግ በጣም ዝግጁ የሆነ ተጫዋች ነው ብሎ ተናግሯል። ስለ ወደፊት እጣ ፈንታውም ሲያነሳ እውነቱን ለመናገር በጣም ተደስቻለሁ፣ እነዚያ ነጻነት ይሰማኛል፣ ወደ ሁለቱም ክንፎች መሄድም እችላለሁ፣ ኳሱን በክንፍ በኩል መቀበል ሳጥን አጠገብ በመሆን እችላለሁ፣ በጣም ተደስቻለሁ፣ እናም ሁሉ ነገር ለመርዳት አስባለሁ ሲል ተናግሯል። ፔድሮ ኔቶ በመጨረሻም በማንኛውም ጨዋታ ምንም አንፈራም፣ እኛ ቼልሲዎች ነን ሲል ነው ማገባደድም እየቻለው። ቼልሲዎች ሞርጋን ሮጀርስን ያደንቁታል፣ እናም ከጊተንስ ጋር አንድ እንደሆነ ያስባሉ፣ ነገር ግን የውድድር ዋጋው ከጊተንስ ጋር ስለሚለይ ሞርጋን ሮጀርስ ለማስፈረም ችግር ሊሆንባቸውም ይችላል። ኒኮ ዊሊያምስ ልክ እንደ ህልም ኢላማ ተደርጎ ነው የሚቆጠረው ሲል ታማኙ ፋብሪዚዮ ሮማኖ በቼልሲ ዝውውሮች ጉዳይ ሀሳቡንም ሰጥቷል። የዴምቤሌ ግብ ጨዋታውን ቀይሮታል ብሏል። ጀርመን ዴፎ ከትላንት በስቲያ በነበረው ጨዋታ ላይ የዴምቤሌ በመጀመሪያው 5 ደቂቃዎች ውስጥ ያስቆጠረው ግብ ጨዋታውን ሁኔታ እየቀየረው ነው ሲል ዴፎ ይናገራል። አርሰናል ምርጥ ሆኖ ያመሸ ነበር፣ አስፈላጊ ግብ ባስቆጠር ኖሮ ይህ ነገር ይለወጥ ነበር ሲል ነው የገለጸው። የጨዋታው ሙሉ ብልጫ በፒኤስጂ በኩል እንዲሆን ያደረገው ያቺ የዴምቤሌ ግብ ናት። አርሰናሎች እንዳሰቡት እንዲሁም ደግሞ እንደተነጋገሩት እየተጫወቱ አይመስለኝም ሲል ከትላንት በስቲያ ስለነበረው ጨዋታም ሀሳቡንም ነው የገለጸው። አርሴን ቬንገር አርሰናል የፒኤስጂ የማሸነፍ አቅም እንዳለው አምናለሁ ሲሉ ነው የተናገሩት። አርሰናል ፒኤስጂን አሸንፎ ወደ ፍጻሜው መቀላቀል ይችላል። እኔ በአርሰናል ትልቅ እምነት አለኝ። እናም አርሰናል ይህን ማድረግ የሚያስችል አቅምም ብቃትም እንዳለው አምናለሁ። ፒኤስጂን አሸንፎ ወደ ፍጻሜው ይጓዛል ሲሉ ነው የተናገሩት። ነገር ግን እርግጥ ነው አንዴ በግማሽ ፍጻሜ ጨዋታ ከሄድክ ፓሪስ ሳን ጀርሜንም በጣም ጥሩ ቡድን ነው። የዛሬው ምሽቱ ጨዋታ በሁለት እጅግ ምርጥ ክለቦች መካከል እየተደረገ ነበር። ይህንንም ማንሳት አለብን ሲሉ ተናግሯል። የሁለቱ ክለቦች የሜዳ
የሜዳ ላይ ጦርነት ለመመልከት ሁሉም ነገር ይህንን ጨዋታ ለመመልከት አብዝቶ ጓጉቷል። በጨዋታው ላይ የሚፈጠሩ ነገሮችን እንድናይ ተስፋ እናደርጋለን ሲሉ የቀድሞ አሰልጣኝ አርሴን ቬንገርም ነው የተናገሩት። የማንቸስተር ሲቲ እንዲሁም ደግሞ የወቅቱ የዓለም ምርጡ ተጫዋች ሮድሪ ከበርካታ ወራት ጊዜ በኋላ ወደ ልምምድ መመለሱ ነው የተገለጸው። 5 የውድድር ጨዋታዎችን በቀሩት በዚህ የውድድር ዓመት ሮድሪጎ በየትኛው ጨዋታ ላይ እንደሚሳተፍ የማይታወቅ ሲሆን ለዓለም ክለቦች ዋንጫ ብቁ ሊሆን ይችላል የሚለው ዘገባን ስካይ ስፖርት ይዞት ወጥቷል። ትላንትና ከቡድኑ ጋር ልምምድ ላይ የታየው ስፔናዊ ቀለል ያለ ልምምዶችን ከዚህ በፊት ሲያደርግ እንደነበር ነው የሚገለጸው። በዚህ ሙሉ ልምምድ ይመልስ እንጂ ከጉዳቱ ክብደት አንጻር ቶሎ ቸኩሎ ወደ ሜዳ እንደሚያስገቡት ፔፕ ጋርዲዮላም አስታውቋል። አሰልጣኝ ፔፕ ጋርዲዮላ አርብ ዕለት ጨዋታ በፊት በጉዳዮች ላይ መረጃዎችን የሚያደርሰው ሲሆን ሮድሪጎን ጨምሮ የሌሎች ተጫዋቾችን ጉዳት የሚያስታውቁም ነው የሚሆነው። የፔፕ ጋዜጣዊ መግለጫን እንደተከታተልን እኛም የምናቀርብላችሁም ይሆናል። የፕሪሚየር ሊግ ሻምፒዮን ሊቨርፑል በክረምት የዝውውር መስኮት አዲስ አጥቂ ማስፈረም እየፈለገ ነው። በዚህ ሲዝን ዳርዊን ኑኔዝ በክለቡ እየታገለ እንዲሁም ተጽዕኖ መፍጠር ባለመቻሉ ለቀያዮቹ አሰልጣኝ አጥቂ ማስፈረም ቅድሚያ የሚሰጠው ጉዳይ ነው። አንፊልድን ከተረከበ በኋላ ለዝውውር ብዙ ገንዘብ ያወጣው አርኔ ስሎት በክረምት የዝውውር መስኮት ላይ ይደገፋል ተብሎ በሚጠበቀው ክለቡ ይህንን ለመቀየርም ቆርጧል። አሰልጣኙ ፈጣን ስኬት ሲቀርብ አይኖቹ በክለቡ በስኬት ላይ ለመገንባት ባለው አቅም ሙሉ ለሙሉ እምነትም አለው። ሊቨርፑል የተጫዋቾቹ አንዱ የኒውካስል ዩናይትድ አጥቂ አሌክሳንደር አይዛክም ነው። ነገር ግን እሱን ማስፈረም ለእነርሱ በስምምነት ፋይናንሻል ምክንያት ቀድሞ የማይቻል ነገር ሆኖባቸዋል። እንደ አይኒውስ ዘገባ ከሆነ ሊቨርፑል የስዊድንን አጥቂ አሌክሳንደር አይዛክን ለማስፈረም ውድቅ ተደርጎበታል። ማክፓይሶቹ በዚህ ክረምት ኮከብ ተጫዋቹን የመሸጥ ፍላጎት የላቸውም። በክረምቱ አይዛክን በክለቡ እያቆያሉ የሚለውም ተጨማሪ መረጃ ነው እየወጣ የሚገኘው። በሪፖርቱ መሰረት የኢፕስዊች ታውኑ አጥቂ ሊያም ዴላፕ የኒውካስልን ፍላጎት እየሳበ ነው። ይህም በዝውውሩ ገበያ ላይ ያላቸውን ፍላጎት ለማሳየት መዘጋጀታቸውን ያሳያል። የመርሲሳይዱ ክለብ ሊቨርፑል ለአይዛክ 150 ሚሊዮን ሊጠየቅ መሆኑን ተረድቷል። ይህም የስሎት ጎን የማይመችም ያደርገዋል። የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደማይሳካላቸው የተረዳው ውጊያ ላይ መሆናቸው ከተረዱ በኋላ በገበያ ላይ አማራጮች መፈለግም ጀምረዋል። በሪፖርቱ ላይ እንደተገለጸው ቀያዮቹ ለመሐመድ ሳላ እንዲሁም ደግሞ ለቨርጂል ቫን ዳይክ ኮንትራት ለማደስ ገንዘብ በማፍሰስ ላይ እንዲሁም ደግሞ አሌክሳንደር አይዛክ ትልቅ ገንዘብ ተጫዋች ማስፈረም ለእነርሱ የሚቻል አይሆንባቸውም። ሊቨርፑል ጥሩ የፋይናንሻል ቅርጽ አለው፣ ነገር ግን ቀጣይነት ያለው ቁርጠኝነታቸው ተጠቃሚ ያደርጋቸዋል። ስለዚህ በዚህ ክረምት ሊቨርፑል ትልቅ እንዲሁም ደግሞ ትላልቅ ገዢ አይጠበቅም ነበር ሲሉ ፕሮፌሰር ሮብ ዊልሰን የእግር ኳስ ፋይናንስ ባለሙያ ይናገራሉ። በቨርጂል ቫን ዳይክ እንዲሁም ደግሞ በሞሐመድ ሳላ የኮንትራት ድርድር ራሳቸውን ወደማይቻል ጥግ እየገፉ ይመስላቸዋል። ለዚያ ሁለቱ ኮንትራቶች ትልቅ ገንዘብ እያወጡ ነው። አሁን ላይ በጨዋታ ቡድን ውስጥ እንደገና ኢንቨስትመንት ማድረግም አይችሉም። እነዚያ ሁለቱ ተጫዋቾች ምንም አይነት የዳግም ሽያጭ ዋጋ አላገኙም። ይህንን በሁለቱም ወይም በ3 ዓመታት ውስጥ ችግር ሊሆን ይችላል። ምናልባት በዚህ ክረምት 100 ሚሊዮን ፓውንድ ወጪ እንደሚሆን እገምታለሁ። ይህም በዛሬው ገበያ ብልጥ ኢንቨስትመንትም ይጠይቃል። ኒውካስል በሚቀጥሉት ግምት ውስጥ በፒኤስአር ጠቢብ አይዛክን መግዛት የሚችሉ አይመስለኝም። ቢያደርጉትም አጠቃላይ በጀቱን በአዲስ ጊዜ ያፋጠጣቸዋል። ያ ለሊቨርፑል አካሄድ የሚደረገው ነገር እንደማይሆን ነው እየገለጹ የሚገኙት። ሊቨርፑል በገበያ ላይ ተመጣጣኝ አማራጮችንም ይፈልጋሉ። የፕሪሚየር ሊግ ተርፍ እንዲሁም ደግሞ ዘላቂነት ህጎችን ሊቨርፑል ለአይዛክ ትልቅ ገንዘብ እንደማያፈርቁም የተገለጸው። የዳርዊን ኑኔዝ ምክትል ለማግኘት የሚያደርጉት ፍለጋ ሌሎች አማራጮችን መመልከትም ይጠበቅባቸዋል። የብራይተኑ አጥቂ ጃኦ ፔድሮ አጥቂውን ለማጠናከር ከሚፈልጉት ክለቦች ራዳር ውስጥ አንዱ ነው። የኢንትራንክ ፍራንክፈርቱ ፈረንሳዊ አጥቂ ሁጎ ኤኪቲቴ ሌላኛው በአንፊልድ ቅጥር ግቢ ውስጥ እየታየ ይገኛል። አሌክሳንደር አይዛክ ማስፈረሙ በጣም ጥሩ ቢሆንም ግን ሊደረስበት የማይችል እንደሆነ ነው የሚያስቡት። ሌላኛው በክረምት የሊቨርፑል እጩዎች ዝርዝሮች ውስጥ ከፍተኛ ደረጃ ላይ የሚገኘው የበርንማውዝ ተከላካይ ዲን ሁይሰን መሆኑ ነው መረጃዎቹ የሚያሳዩት። ዩናይትድ ለ29 ዓመቱ ኮከብ ቅናሾች ለመቀበልም ተዘጋጅተዋል። ማንቸስተር ዩናይትድ በዘንድሮው የውድድር ዘመን ጨዋታዎች ለማከናወን እንዲሁም ደግሞ ለማሸነፍ አስቸጋሪ ሆኖ በመገኘቱ በክረምት የዝውውር መስኮት ለውጦች ሊጠብቁም ይችላሉ። ቀያዮቹ ሰይጣኖች ባደረጓቸው 34 የፕሪሚየር ሊግ ጨዋታዎች 10 አሸንፈው በፕሪሚየር ሊጉ 14ኛ ደረጃ ላይም ይገኛሉ። በእንግሊዙ ከመቼውም ጊዜ በላይ በነበራቸው አስከፊ ደረጃ ለመጨረስ በዝግጅት ላይም ይገኛሉ። የክለብ በክረምቱ በቡድናቸው ላይ ትልቅ ለውጥ እንደሚያደርግም ይጠበቃል። በቡድኑ ውስጥ ተጨማሪ ጥራት ያላቸው
ያላቸው እንዲሁም ደግሞ ጥልቀት ለመጨመር አዳዲስ ተጫዋቾችን ወደ ክለቡ ይደርሳሉ ተብሎ ቢጠበቅም አንዳንድ ዝቅተኛ ብቃት ያላቸው ተጫዋቾች ከመውጫ በር ላይ እያሳዩም ነው የሚገኙት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ለግብ ጠባቂው አንድሬ ኦናና ከሳውዲ የቀረበለት ጥያቄ ለመቀበልም ተዘጋጅተዋል። የ29 ዓመቱ ግብ ጠባቂ ለቀያዮቹ ሰይጣኖች አንዳንድ ትልልቅ ስህተቶችን በመስራት ሌላ አስቸጋሪ የውድድር ዓመት በኦልድ ትራፎርድ ማሳል የለፏል። ክለቡ ራሱን ለማሳየት በቂ ጊዜ እንዲሁም እድል ሰጥቶታል። ነገር ግን ኦናና በጥሩ ሁኔታ ላይ ወድቋል። የቀድሞ የማንቸስተር ዩናይትድ ስካውት ሚክስ ፕራውዝ ስለ ኦናና የክለቡ ቆይታ ወቅታዊ መረጃንም አቅርቧል። አንዳንድ የሳውዲ ክለቦች ኦናናን ሲመለከቱ ሰምቻለሁ ሲል ለእግር ኳስ ኢንሳይደርም ተናግሯል። ዩናይትድ እጆቻቸውን ወደ ላይ አውጥተው በዛ ስህተት መስራታቸው አምነው 50 ሚሊዮን ፓውንድ የተሻለውን ክፍል ለሱ በመክፈል መቀበልም አለባቸው። እኔ እንደማስበው በማንቸስተር ዩናይትድ ካለው ትኩረት እንዲሁም ደግሞ ጫና ለመውጣት እሱን ወደሚፈልገው እንቅስቃሴ ማድረግም ይፈልጋሉ። 50 ሚሊዮን ፓውንድ ለሱ መመቸት ከመቻሉ እጆችን ያነጥቃሉ። እነዚህም እሱ መልቀቅ ካለበት አብዛኞቹ ገንዘባቸው መልሰው ለማግኘትም እንደሚፈልጉ ነው የተገለጸው። ውሳኔው ዩናይትድ በትክክል ለፈለገበት ቦታ በቂ እንዳልሆነም ወስኗል። እሱ በሱ ስህተቶችን ይሰራል። እናም እሱ በጣም ወጥነት የለውም። በጎል ውስጥ የሚያስፈልጋቸው ወጥነት እጅግ በጣም ወሳኝ ነው። ችግሩ ታዲያ እሱን እንዴት ልተካው የሚለው ነው። ምክንያቱም ወዲያውኑ ወጥተው ለኦናና በሚመጣው ገንዘብ ምትክ ማግኘት አለባቸው። ትልቅ ውሳኔዎችን ሊያደርጉ ይችላሉ። እነሱን መልቀቅ ከዚያ ማንን መተካት እንዳለበትም ካሁኑ እያሰቡበት ይገኛሉ። ነገር ግን መልስ ማግኘትም እንዳልቻሉ ነው የሚገልጸው። የፖርቶ በረኛ የሆነው ዲያጎ ኮስታ አንደኛው ተመራጭ ቢሆንም እየተጫዋች በሌላኛው ጨዋታሞቹ ጎረቤታሞች በማንቸስተር ሲቲ ፍላጎት እንዲሁም ደግሞ ራዳር ውስጥም ይገኛል። ይህም ለማንቸስተር ዩናይትድ ሌላኛው ከባዱን ንትርክ ሊያመጣበትም እድል ይሆናል። ይህንን ተከትሎ ማን ይተካዋል የሚለው ሌላኛው ጥያቄ ነው ሲል ነው ሮብ ሆልሰን እየገለጸው። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ በ45 ሚሊዮን ፓውንድ የተገመተውን የማይታመን ተጫዋች በላሊጋው ሊፋለሙበትም ተዘጋጅቷል። የሊቨርፑል አማካይ ፍሪንኮ ማንታንቱኖ በዚህ ሲዝን መጨረሻ ከክለቡ ሊለቅ እንደሚችልም ነው የተገለጸው። የ17 ዓመቱ በበርካታ የአውሮፓ ክለቦች ራዳር ውስጥ ነው ያለው እና ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ ያሉ ተጫዋቾች እሱን ይፈልጉታል። በአርጀንቲና ውስጥ ካሉ ምርጥ ወጣት የማጥቃት ችሎታ አለው ተብሎ ይገመታል። በትክክለኛው እንዲሁም ደግሞ በመጀመሪያው ከፍተኛ ደረጃ ተጫዋችነትም ሊያድግ የሚችልበትም እድል እንዳለ ነው ማንታቶ እየተገለጸለት የሚገኘው። በቼልሲ ኮከብ ኤንዞ ፈርናንዴዝ የማይታመን ተጫዋች ተብሎ ተገልጿል። ተጫዋቹ ለሊቨርፑል እንዲሁም ደግሞ ከአርሰናል ጋር ስሙም ተያይዟል። በስፖርት ዊትነስ ዘገባ መሰረት ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ ከሪያል ማድሪድ ጋር ባርሴሎና ጋር ጎበዝ ታዳጊውን ለማግኘት ይወዳደራሉ። በኮንትራቱ ላይ 45 ሚሊዮን ፓውንድ የውል ማፍረሻ ያለው የተጫዋች ለክለቡ ፈቃደኞች መሆናቸው ትኩረት የሚስብም ሆኗል። ለሱ አቅም ያላቸው ሀብቶች እንዳላቸው ምንም ጥርጥር የለውም። ምንም እንኳን የሚጠየቀው ዋጋ አሁን ላይ ከባድ ቢመስልም የ17 ዓመቱ ልጅ ለወደፊቱ ኢንቨስትመንት ይጠየቃል። በፕሪሚየር ሊጉ ስኬታማ የመሆን ቴክኒካል ብቃትም ያለው ሲሆን ራሱን ከሁለት ክለቦች ውስጥ አንዱ አድርጎ መመስረትም ይፈልጋል። ፍራንኮ ማስታንቱኖ የወደፊት ኮከብ ሊሆንም ይችላል። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ በመጨረሻው 3 ላይ የበለጠ ፈጣን ይፈልጋሉ። እናም የ17 ዓመቱ ወጣት በጨዋታው በቴክኒክ እንዲሁም ደግሞ በእይታ ቡድን አጋሮች እድሎችን ለመፍጠርም ይረዳል። የት እንደሚደርስ ማየትም ያስደስታል ሲሉ ነው እየገለጹ የሚገኙት። በቋሚ የመጫወት ክለብ መቀላቀልም አለበት። በአንድ ትልቅ ክለብ ውስጥ ወንበር ላይ መቀመጥ ለሱ ጥቅም የለውም የሚሉም ሀሳቦች እየተነሱ ሲሆን ይህ በዲ እንዳለ ሪያል ማድሪድ እንዲሁም ደግሞ ባርሴሎና ለተጫዋቹ ማራኪ መዳረቾች ሊሆንም ይችላሉ። ደቡብ አሜሪካን ወደ ስፔን መሄድ ይመርጣሉ። እናም ሪያል ማድሪድ፣ ባርሴሎና በዓለም ላይ ካሉ ትላልቅ ክለቦች መካከልም ናቸው። ወጣት ተጫዋቾች በማሳደግ ረገድ የተረጋገጠ ሪከርድ አላቸው። እናም በደቡብ አሜሪካ የዓለም አቀፍ ደረጃውን የጠበቀ አቅሙ እንዲያሟላ ሊረዱትም ይችላሉ። የ17 ዓመቱን ልጅ ለመፈረም የሚበቃ ማንኛውም ነገር በእጃቸው ላይ የወደፊት ድንቅ ኮከብ ሊኖራቸውም ይችላል። ሊቨርፑል ዝውውሩን ለመጨረስ 50 ወይም ደግሞ 55 ሚሊዮን ፓውንድ የተጠየቀውን አስገራሚ ስም ዋጋ ለጥፈውበታል። ሊቨርፑል የዝውውር ፈላጊውን ዝርዝር እየወጣ ዲያጎ ጆታን በዚህ ክረምት ትክክለኛ ዋጋ ለመለጠፍ ክፍት እንደሆነ ነው የተገለጸው። ሁኔታው በቅርበት የተረዱት ምንጮች ለካች ኤንድ ኦፍሳይድ እንዳሳወቁት ቀያዮቹ ሰይጣኖች 50 ወይም 55 ሚሊዮን ፓውንድ ይፈልጋሉ። ፖርቹጋላዊ ኢንተርናሽናል ለሊቨርፑል ጠቃሚ የቡድን ተጫዋች ሆኖ ተቀጥሏል። ነገር ግን ከጉዳት ጋር በተያያዘ ችግር ገጥሞታል። ስለዚህ ምንም ለመክፈል ዝግጁ እንደሆነ ነው ማስተካከል ተገቢ ይሆናል ሲሉም ያሰቡት። ካች ኤንድ ኦፍሳይድ ጆታ የቀድሞ ክለቡ ወልቨስ እንዲሁም ደግሞ አስቶን ቪላና ኒውካስል ዩናይትድ ፍላጎት እንዳለው የተገለጸ ሲሆን በተጨማሪም ከሳውዲ አረቢያ ፍላጎትም አለ። አልሂላል፣ አልሂታድ እንዲሁም ደግሞ አልናስር ፍላጎታቸውን አሳይቷል። ለጆታ ተጨባጭ ቅናሾች እየመጡ እንደሆነ መታየት ያለበት ጉዳይ ነው። እናም እነሱ ካደረጉ እንዲሁም ደግሞ የሊቨርፑል የሚጠበቁትን ማሟላት ካለመቻላቸው ገና ግልጽ አይደለም። ለሲኤፍሲ የ28 ዓመቱን ልጅ ለመሸጥ በንቃት የሚፈልጉት
ትንንሽ ምክንያቱም አይመስለኝም። ነገር ግን በዚህ ዋጋ የበጋ ለዝውውሮች የተጨማሪ ፍላጎት ያሳያሉ። በተለይም በሳውዲ ክለቦች መካከል በተመሳሳይ ጊዜ ዲያጎ ጆታ ጥራት እንዲሁም ደግሞ ልምድ ያለው የሊቨርፑል በርካሽ ለመለጠፍ የሚፈልገው ጉዳይም አይደለም። ሊቨርፑል ከ50 ሚሊዮን በታች የሚፈልግበት ምርጫም እንደማይኖር ነው የተገለጸው። ሊቨርፑል ዲያጎ ጆታን በለቅ እንዴት ሊተካ የሚችላል የሚለውም ሌላኛው ጥያቄ መሆኑ እየተገለጸ ሲሆን በዚቹ በካች ኤንድ ኦፍሳይድ የተገለጸውም ነገርን ስንመለከት ጆታ የተለያዩ የማጥቃት ሚናዎችን መጫወት ስለሚችል አርኔ ስሎትንም በመልቀቅ ምክንያት ያለው ክፍተት ለመሙላት እንዴት እንደሚታይ በትክክል መታየት አለበት። ምንም እንኳን ጆታ በሜዳ ላይ መጫወት ቢችልም ምናልባት ብዙ ጊዜ በአካላዊ ጥቅም ላይ ውለዋል። ስለሆነም አዲስ ፈራሚዎች ኢላማ ማድረግ የሚቻልበትን ቦታ ትርጉምም ይሰጣል። ከ19 የውድድር ዘመን በኋላ በዚያ ቦታ ላይ በዳርዊን ኑኔዝ ከባድ ጥርጣሬዎች ሊኖሩ ይችላሉ። ስለዚህም ሁለቱም ኑኔዝ እንዲሁም ደግሞ ጆታ መሸጥ የክለቡን ከፍተኛ የመሀል አጥቂ ኢላማ ለማድረግ የሚያስችል ገንዘብ ሊሰጥም ይችላል። የሊቨርፑል ኤፍሲ ዜና ነው። እናም ባለሙያ ያሳሰበው ነገር ኢምፔሮፍ ዞፍ የሚዘግበው ከሆነ ሊያም ቶገር እንዲህ ሲል አስተያየቱንም ሰጥቷል። ዲያጎ ጆታ ተስፋ አስቆራጭ ዘመን ነበር ያሳለፈው፣ ነገር ግን አሁን ላይ ቀያዮቹ አንዳንድ ዋጋ የሌላቸውን ነጥቦችን ማሸነፍ እንደሚፈልጉ እያሳዩ ይገኛሉ። በሪቻርድ ዩዝ ጫማ ውስጥ ቢሆን የ28 ዓመቱን አቅም ካለው ለመለየት በጣም እየተጠነቀቀ ነበር ሲልም ነው ሀሳቡን መግለጽ እየቻለው። መጨረሻው ምን እንደሚሆን አብረን እንመለከታለን ሲል ግልጹንም ተናግሯል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም እንግዲህ የሚጠበቁ ጨዋታዎች እንዳሉ ነግረናቸዋል። በተለይም በእንግሊዝ ፕሪሚየር ሊግ አንድ ተጠባቂ ጨዋታ አለ። ኖቲንጋም ፎረስት በሲቲ ግራውንድ ብሬንትፎርድን የሚያስተናግደው የምሽት 3 ሰዓት ተኩል ጨዋታ በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ነው። በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊግ ሁለት ጨዋታዎች የሚደረጉ ሲሆን ቶተናም በሜዳቸውና በደጋፊዎች ፊት ቦዶ ግሊመንትን ያስተናግዳል። አትሌቲኮ ቢልባኦ ከማንቸስተር ዩናይትድ የሚያደርገውም የምሽት 4 ሰዓት ጨዋታ ተጠባቂ ነው። ሪያል ቤቲስ ከፊዮሬንቲና እንዲሁም ደግሞ ጁርጋርደን ከቼልሲ ጋር የሚያደርጉት የኮንፈረንስ ሊግ ጨዋታዎች ተጠባቂ መሆናቸውን ተመልክተናል። እነዚህን ጨዋታዎችንም እንድትመለከቱ ነው የምንጋብዛችሁ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስላሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው፣ መልካም ጊዜ፣ መልካም ሙሉ ይሁንላችሁ።